አይደለም አምላኩ ነው ስልጣን የሚሰጠው። ኦኬ 27 አንብብ። እዚህ ጋር 27 አንብብ። እዚህ ጋር እየተናገረ ያለው አምላክ እያለ ነው። እዚህ ጋር አንተ ያመጣው ጥቅስ ደግሞ አምላክ ለኢየሱስ ስልጣን ይሰጠዋል እያልክ ነው። ምንም የማይገናኝ ነው። ሰማይና ምድር ነው። እዚህ ጋር የተናገረው አንድ አይነት ነው። እዛ ጋርም ደግሞ ያለው አንድ አይነት ነው። ገባ? በዳዊት መንግስቱ ማላቀ እዚህ ጋር ስሙ አምላክ ይባላል እያለ ነው። እዚያ ጋር ደግሞ አምላክ ለኢየሱስ ስልጣን ይሰጠዋል እያለ ነው። እዚህ ጋር 27 ማንበብ ትችላለህ። እዚህ ጋር ደግሞ 7 ማንበብ ትችላለህ። ሄደው ደግሞ ሉቃስ ወንጌል ላይ እንትን 1:32 ላይ የዳዊትን ዙፋን እንትን ያደርጋል እያለ ይናገራል። እዚህ ጋር ደግሞ በቀጥታው በዳዊት ዙፋን በመንግስት ላይ አላቂነቱ ይበዛል እያለ ይናገራል። ጨረስክ? እሺ አዎ ጨርሻለሁ። ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? ማለት ከዳዊት ወገን እኮ ኢየሱስ ክርስቶስ የተወለደው በስጋ። በማን ተወለደ? በምን ተወለደ? ከማን ወገን ተወለደ? አይደለም ጥያቄው። አማርኛ ትችልም ከይቅርታ ጋር ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? ያው መልስ እንጂ እንደምናኝስ እኔ ሳይሆን መጽሐፍ ቅዱስ እኮ እየተናገረ እኮ ነው። እዚህ እኮ ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል ወይንስ አልነገሰም? ኦኬ ከዳዊት እንትን ዳዊት ዙፋን ላይ ከኢየሱስ ውጪ የነገሰው አለ? ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል ወይንስ አልነገሰም? ነገሰው እኮ መጀመሪያም ከአብ ዘንድ ወጥቼ ወደ አብ ሄዳለሁ ብሎ ሄዶ ዳዊት ዙፋን ጥያቄ አይደለም። ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል። የዳዊት ዙፋን ምን ነበር? የዳዊት ዙፋን ምን ነበር? ዳዊት አማኝ ነው። ዙፋኑማ እንትን መጀመሪያም እንትን ካሱ ኢየሱስ ክርስቶስ እንደሚወለድ ያው ደላማናና ስለነበረ የዳዊት ዙፋኑ ምን ነበር? ዙፋን ነበር አይደል? ዳዊት ኦኬ እዚህ ጋር አስረዳኝ አንተ እስቲ። እኔ መልስ ከሌለ የለም በልና ከዛ በኋላ ኢየሱስ ክርስቶስ አልነገሰም። አስለም በመሰረቱ ምንም አልነገሰም። ኦኬ በዳዊት ዙፋን ላይ የነገሰው ማን ነው? እሱ ብቻ መልስልኝ። በዳዊት ዙፋን ላይ የነገሰው ማን ነው? ኢየሱስ አልነገሰም። እሱን ጨረስክ አይደለ? ኖ እሱ አንተ መልስ። አንተ ያው ማን ነው የነገሰው? እንትን ዳዊት ተመለስ ወደሚል እንትን አትበለኝ ወገናችን። ይኸውልህ ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? እኔ ነገሳ አይደለም። አንተ መልስ። አንተ ነገሰ ብለህና ለኮ ቅድም ኢየሱስ ክርስቶስ ነግሷል ብለህ አሁን ደግሞ ነገሰ አልነገሰም ማለት ለምን ትላለህ? ራስህን ለምን ትዋሻለህ? ራስህን ለምን ታጭበረብራለህ? ወይኔ ምንም አላልኩም። ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል ብለህ ነው አይደል? ነግሷል አልነገሰም? ይሄን መጽሐፍ ቅዱስ ይላል። አዎ ኢየሱስ ክርስቶስ ታዲያ ነግሷል? አዎ መጽሐፍ እንደዚህ ይላል። ግን በዳዊት ዙፋን ላይ ከእንትን የነገሰው ሌላ ሰው አለ? ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? መጽሐፍ ቅዱስ እኮ እንደዚህ ይላል እኮ። በፈጣሪ ይላል መጽሐፍ። እሺ ጎበዝ። ኢየሱስ ክርስቶስ ግን ነግሷል አልነገሰም? ይሄ ትንቢት በእርሱ ላይ ተፈጽሟል አልተፈጸመም? ተፈጽሟል። ኢየሱስ ክርስቶስ እንደ ዳዊት ምን አልከኝ? ኢየሱስ ክርስቶስ እንደ ዳዊት ንጉሥ ሆኖ ዙፋኑ ላይ ተቀምጦ ነበረ? ማንም ያወራው ብዙ እንትን ብቻውን እያወራ ነው። እሺ ምንድን ነው አድሜኖች ክፉን ለመፍታት መልካሙን ለመምረጥ ያውቅ ኢየሱስ ክርስቶስ ንጉሥ ሆኖ ነበር ወይ? ልክ እንደ ዳዊት በዳዊት ዙፋን ላይ ተቀምጦ ነበር ወይ? መልስ። አሁን ነገሰ እኮ። ኦኬ አያቸው ኢየሱስ ክርስቶስ ንጉሥ እንደነበረ እስኪ ማስረጃ ያሳየን። ኢየሱስ ክርስቶስ ነግሶ ልክ እንደ ዳዊት በዙፋኑ ላይ ተቀምጦ ሲመራ ነበር እያልከን ነው አይደለ? ኢየሱስ ክርስቶስ አልነገሰም። ኢየሱስ ክርስቶስ እንደገደሉት እንደሰቀሉት ነው አይደለ አንተ የምታምነው እንጂ በአይሁዶች ላይ በፍጹም እንደ ዳዊት አልነገሰም። ኢየሱስ ክርስቶስ አልነገሰም? አዎ ኢየሱስ ክርስቶስ በዙፋኑ ላይ ልክ እንደ ዳዊት በዙፋኑ ላይ ተቀምጦ እያልክ ነግሷል እያልከን ነው። እንደዛ ያለበት ቦታ ካለ አሳየን፣ ችግር የለውም። ኢየሱስ ክርስቶስ እኮ ነገሰው እኮ የተከበረ እንኳን በአብ ቀኝ ነው ያለው። የሰው ልጅ ደግሞ እንደዚህ ቅዱስ ይላል። ስለዚህ
ከዚህ የበለጠ ንግስና አይኖርም። ከዚህ የበለጠ እያበላለጥን ሳይሆን አሁን በዳዊት ዙፋን ላይ ተቀምጧል ወይ ነው ጥያቄው። የዳዊት ዙፋን የተባለው ቤት ነው ታዲያ። ስለዚህ የዳዊት ዙፋን የተባለው የአብ ቀኝ ነው ማለት ነው አይደለ? አንተ መልስ እኮ የዳዊት ዙፋን የተባለው በዳዊት ዙፋን ደግሞ የተቀመጠው ማን ነው? ሌላ ተቀምጧል አልከኝና የት ነው የተቀመጠው ስልህ በአብ ቀኝ ብለህናል አይደለ? አዎ በጣም ጥሩ። ስለዚህ የአብ ቀኝ የዳዊት ዙፋን ነው ማለት ነው። አላልኩም እንዴ? ኢየሱስ ክርስቶስ በዳዊት ዙፋን ላይ ተቀምጧል ወይ ስልህ አዎ ተቀምጧል። የት ነው የተቀመጠው? በአብ ቀኝ አልከኝ እኮ። ስለዚህ የአብ ቀኝ ነበር ከኢየሱስ በፊት ጥያቄና መልሱ ተቀምጦ ጥያቄና መልሱ እየከበደ ሲመጣ አንተ ደግሞ እንትን እንደዚህ ከምትል እንደ ቅድሙ ያው አስረዳኝ፣ ችግር የለም። ጥያቄና መልሱ እየከበደ ሲመጣ ጎን ጎን ታወራለህ፣ ችግር የለም። አስረዳ። እኔ እየከበደኝ መጥቶ ጥያቄው ለዛ እኮ ነው እንትን ጫፍ ጫፍ የምታወራው። ጫፍ ጫፍ አላወራሁም። አንተ ለኢየሱስ ክርስቶስ ነው አልከን። አስለን ይሄ በመሰረቱ የትንቢት ኢየሱስ ክርስቶስ ላይ አይሰራም። አንደኛ የመጀመሪያ ጠይቄ ያልመለስከው ምንድን ነው? ድንቅ መካር ተብሎ ተጠርቶ ይጠራል ተብሎ ተቀምጦለታል። እዚህ ጋር ኢየሱስ ክርስቶስ ድንቅ መካር ተብሎ ተጠርቷል ወይ አልኩህ። መልስ። እሱ ድንቅ መካር ተብሎ ኢየሱስ ተጠርቷል አልተጠራም? ያው እዚህ ጋር ተጠርቷል። ያው በትንቢት እሱም የሰላም አለቃ ያው የዘላለም አባት ተብሎ ተጠርቷል። እዚህ ጋር በጣም ጥሩ። ኢየሱስ ክርስቶስ አዲስ ኪዳን ላይ ድንቅ መካር የተባለበትን አንድ ጥቅስ ያው እኮ እዚህ ጋር ሉቃስ ወንጌል 1:32 ላይ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክ ያባንትን። እሺ ሉቃስ ወንጌል ላይ ድንቅ መካር ተብሎ እንደተጠራ ማስረጃ አለ? የድንቅ መካር የልዑል ልጅም ይባላል ጌታ አምላክ። ሌላ ቃላት ጨምርልኝ፣ ወደ ቀጣዩ ቃል እንሄዳለን። ሉቃስ ወንጌል ላይ ድንቅ መካር ተብሎ ኢየሱስ ተጠርቷል ወይ? ድንቅ መካሪ ተብሎ የተናገረው እዛ ትንቢት ነው። እዚህ ጋር መጥቶ የልዑል ልጅ ይባላል። ስለዚህ ድንቅ መካሪ ተብሎ ሉቃስ ላይ በፍጹም አልተጠራም አይደለም? ድንቅ መካሪ ተብሎ እዚህ ጋር አልተጠራም። እዚህ ጋር እንደተናገረው ሉቃስ አንተ ትንቢተ ኢሳይያስ ላይም የዳዊት ዙፋን ይሰጣል። እዚህ ጋር ደግሞ መጥቶ የዳዊት ዙፋን ይሰጣል። በቃ አንደኛ ድንቅ መካሪ ተብሎ አልተጠራም አልከኝ። እናመሰግናለን። አሁን ወደ ቀጣዩ እንሂድ። ኢሳይያስ ስንት ነበር ያለው? ሌላ ቦታ ሳይሆን እዚህ ሉቃስ ወንጌል ላይ ድንቅ መካሪያን ተብሎ አልተጠራም እኮ። አልተጠራም። የትኛው ቦታ ላይ ድንቅ መካሪ ተብሎ ኢየሱስ አልተጠራም አይደለ? እሺ አለቅነትም መካሪ ተብሎ አልተጠራም። እሺ ኢየሱስ ክርስቶስ ኃያል አምላክ ተብሎ ተጠርቷል? አዎ አምላክ ተብሎ ተጠርቷል። አምላክ ተብሎ ተጠርቷል አይደለም? ኃያል አምላክ ተብሎ ተጠርቷል ወይ? አምላክና ኃያል አምላክ ምን ልዩነት አለው? ስለ ልዩነቱ በኋላ እናወራለን። ተጠርቷል ወይ ተብሎ ይጠራል ስላለን እየፈለግን ነው። ኃያል አምላክ ተብሎ ተጠርቷል ኢየሱስ? አሁን እንትን አምላክ ተብሎ የሰላም አለቃ እዛ ጋር እንደተባለው እንትን ዮሐንስ ራእይማ 1:8 ላይ አይ ቲንክ እኮ መስሆነ ኃያል ተብሎ ተጠርቷል ወይ? አምላክ ተብሎ ተጠርቷል። አዎ አልጠየቅኩም። እሱን ስጠይቅህ ትመጣለህ። እዚህ ጋር ያለውን ትንቢት እያነበብን ነው። ጊዜ አትፍጅ እባክህን። ኃያል አምላክ ተብሎ ተጠርቷል ወይ ኢየሱስ? ኃያል አምላክና አምላክ ምንድን ነው ልዩነቱ? አዎ አምላክ ተብሎ ተጠርቷል። ሁለተኛ አምላክና የዘላለም ሕይወት ተብሎ ተጠርቷል። አዎ ወደ እሱ ስለ ልዩነቱ በኋላ እናወራለን። እዚህ ጋር ያለውን ትንቢት እያነበብን እየፈለግን ነው። ለኢየሱስ ነው ስላልከን ማለት ነው። ድንቅ መካር ተብሎ ተጠርቷል ወይ አልኩህ? አልተጠራም አልክ። ኃያል አምላክ ተብሎ ተጠርቷል ወይ ኢየሱስ? ኃያል አምላክ ተብሎ ኢየሱስ ክርስቶስ አዎ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጠርቷል። አዎ ኃያል አምላክና እውነተኛ አምላክ ማለት ነው። ምንም አይነት ልዩነት የለውም። እሺ ኃያል አምላክ ተብሎ ተጠርቷል ወይ እኮ? አሁን እኮ አንተ እኮ ነው ያው ላለማቀበል ብለህ ዛን በላከች ብለህ የምታወራው እንጂ ጥያቄው ትክክለኛ ጥያቄ ነው። መልሱም ደግሞ ትክክለኛ መልስ ነው። አበት ቦታ የለም። ቀጣይ እሺ የዘላለም አባት ተብሎ ኢየሱስ ተጠርቷል? የዘላለም አምላክ ተብሎ ተጠርቷል። አዎ ይጠየቅም የዘላለም አባት ይላል ነው የሚለው ትንቢቱ። የዘላለም አባት ተብሎ ኢየሱስ ተጠርቷል? የዘላለም አባት ኢየሱስ ክርስቶስማ የዘላለም አባት እንደሆነ እናምናለን። አዎ ታምናለህ አታምንም? አይደለም ተጠርቷል ወይስ አልተጠራም? መጽሐፍ ላይ ነው ጥያቄ። አምላክ አባት እሱ እኮ ምንም አይነት ልዩነት የላቸውም። አባትና አምላክ አንድ ነው።
አዎ የዘላለም አምላክ እውነተኛ አምላክና ዘላለም ህይወት ነው። ያው እሱም አንድ ነው። ምንም አይነት ልዩነት የለውም። አንተ ደግሞ ከዚህ ውጭ ወራንተን ካለ አንተ ታስራዳለች ችግር የለም። የዘላለም አባት ተብሎ ኢየሱስ ይጠራል ብሎናል። አንተ ለኢየሱስ ነው ስላልከን መጠየቅ አለበት። ስለዚህ የዘላለም አባት ተብሎ ተጠርቷል ወይ ኢየሱስ ክርስቶስ? አዎ ተጠርቷል። ማስረጃ እግዚአብሔር የዘላለም አባት ተብሎ ተጠርቷል አይደል? አልጠየቅኩም። ኢየሱስ ክርስቶስ የዘላለም Moab RKL አምላክና የዘላለም ህይወት ምንም አይነት የማትወጡበት ነገር ገባቸው ለኢየሱስ ነው ብላችሁ። ስለዚህ ለኢየሱስ ከሆነ ትጠይቃለህ። ለመጨረሻ ጊዜ የምጠይቅህ መልስ ሲያጡ ጊዜ የራስ ችግር ነው መቀበል ስለማትፈልግ ነው ምናምን ገለበል ትላላችሁ። እሺ የዘላለም አባት ተብሎ ተጠርቷል ወይ ኢየሱስ? አልተጠራም። አሁንም ማለት ነው። የሰላም አለቃ ተብሎ ተጠርቷል ኢየሱስ? የመጨረሻ አዎ ሰላም የሚሰጣቸው እኔ የሚሰጠው ሰላም ዓለም የሚሰጥ ዓለም የሚሰጥ ሰላም አይደለም። ሰላም ዓለም የሚሰጥ ሰላም ሳይሆን እሱ የሚሰጠው ሰላም ትክክለኛ ሰላም ስለሆነ ጠይቁም። እሱ ትንቢቱ ላይ ያለውን እባክህን ይኸውልህ ተብሎ ይጠራል እያለ ነው። የሰላም አለቃ ተብሎ ተጠርቷል ኢየሱስ ወይንስ አልተጠራም? እንትን ጥያቄው ከበደብኝ መሰለኝ። በጣም ኦኬ አስረዳ። አንተ ያ ሁሉም ሰው እንዲሰማ እዚህ ጋር 1500 ሰው አለ። አስረዳ፣ ችግር የለም። ጥያቄው እኮ ለአንተ ስለከበደ ማለት ነው። አሁን ላስረዳህ። እሺ አንድ ሳስረዳህ ባጭሩ ይህ ስለ ኢየሱስ አይደለም። ራስህ እንደመሰከርከው እዚህ ጋር ተብሎ የተገለጸው አሁን አንተ የምታስረዳው እዛ ጋር ሉቃስ 9 ላይ ያለውንና ሉቃስ ወንጌል 1 ላይ ያለው ሁለቱንም ነው የምታስረዳው። እሺ ሻሃዳ መያዝ የሚፈልግ ሰው አንዴ ሰላም ይሰማቸዋል? እሺ ሻሃዳ መያዝ ፈልገሽ ነው? እንትን ልንገርህ እንትን ነው። መጀመሪያ እኔ ሙስሊም ነበርኩ። እሺ ከዛ በጣም አመመኝና እንትን አንዴ የሆነ ቦታ ስትሰራ ትድኛለሽ ጴንጤ ሆኜ ምናምን ብለውኝ ነበረ ማለት ነው። እሺ ከዛ እንደዛ ብለውኝ መጀመሪያ አላመንኩም። በቃ ዝም ብዬ ይጸልዩብን ምናምን ብያቸው እየጸለዩብኝ አልተሻለኝም ማለት ነው። ከዛ ሳታምኚ አይሻልሽም ምናምን አሉኝ። በጣም አሞኝ ነበረ ማለት ነው። ከዛ በኋላ መጨረሻ ላይ እሺ ብዬ አመንኩኝ። ከዛ ካመንኩ በኋላ ራሱ ለ2 ወር አክል ነው በእነሱ እንትን የቀጠልኩት ማለት ብቻ። እንደዚህ ሸሃዳ ስታስይዙ ምናምን ብዙ ጊዜ ሸሃዳ ይዛለሁ ማለት ነው። ግን እንደዚህ ማለትም ለመናገር በጣም ፈርቼ ከሆነ ችግር ሰው ማስያዝ አይጠበቅብሽም። በትክክል ይዘሽ ከሆነ በቂ ነው። እንደገና መያዝ አይጠበቅብኝም። በትክክል ከሽ እሺ እነሆ ሕፃን ተወልዶልናል እና ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል። ይህ ምን ተብሎ ይጠራል ይላል? ስሙም ድንቅ መካር ተብሎ ይጠራል ወይ? አልተጠራም። ኃያል አምላክ ተብሎ ተጠርቷል ወይ? አልተጠራም። የዘላለም አባት ተብሎ ተጠርቷል ወይ? ኢየሱስ አልተጠራም። የሰላም አለቃ ተብሎ ተጠርቷል ወይ? አልተጠራም። አንዲትም ቦታ አለቀ። ስለ ኢየሱስ ነው ብሎ ቢናገር ደፍሮ ያለ አይመስለኝም ከዚህ በኋላ። አንደኛ ይሄ ነው። ሁለተኛ የአዲስ ኪዳን ባለቤቶች የትኛውም ትንቢትን እሱን ብቻ ለማን ነው የተናገረው? እሱን መልስ። ለማን ነው የተናገረው? አልተገለጸም። ከተገልጿል ያለ ክርስቲያን ካለ ማምጣት ነው ያለበት። ስለዚህ እዚህ ጋር የተናገረው ትክክለኛ ስለ ኢየሱስ ክርስቶስ ነው። አልተገለጸም ብለህ አንተ ያው ላለማቃባል ብለህ ነው እንጂ የተናገረው ለኢየሱስ ክርስቶስ ነው። አረ ነጥብ። ለኢየሱስ ክርስቶስ እንዳልሆነ ራስህ አስመሰከርኩህ በአንደበት ነው። እኔ አላስመሰከርኩም። ያው ድንቅ መካር ተብሎ ተጠርቷል። ላለማቃባል ብለህ ያው ጎን ጎን የምትለው አንተ ነህ እንጂ እኔ ኢየሱስ ድንቅ መካር ተብሎ ተጠርቷል። ተጠርቷል ወይ? ድንቅ መካሪ አልኩህ እኮ እኔ ሁሉም ጨርሻለሁ። ባኔ በኩል አንተ መቀበልና አለመቀበል